አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም እንዴት ናችሁ ቤተሰብ? ደህና ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። በድጋሚ በሌላ ቪዲዮ ብቅ ብያለሁኝ። የዛሬው ግን በጣም የሚገርም እንዲሁም የሚያሳዝን ነው። የመጣሁበት ቪዲዮ ደግሞ አንድ ቲክቶክ ላይ ዘወር ሲል ሰምቼ አይቼ እናሱን ሳጣራ በጣም ነው የገረመኝ። እኛ ግን እዚህ አረብ ሀገር የምንመጣ ልጆች አልታደልንም። በቃ እንዳጠቃላይ አልታደልንም ብዬ ነው የማስበው። ምክንያቱም ቤተሰብም አይረዳንም፣ ማንም ሰው አይረዳንም። እኛ ብዙ ሆነን ብዙ ነገር ብዙ መስዋዕትነት ከፍለን ለራሳችን ሳንኖር ለቤተሰቦቻችን እንኖራለን። ለራሳችን ሳንደሰት ለቤተሰቦቻችን ደስታ እንሆናለን። ነገር ግን በተገላቢጦሽ ይላል የሀገሬ ሰውና በተገላቢጦሽ ለኛ ደስታ የማይሆኑ ሩቅ ያልሆኑ ባዳ ያልሆኑ ቤተሰብ የሆኑ ግን መልሰው ይተኩሱናል እኛን ማለት ነው። መልሰው የሀዘናችን ምንጭ ይሆናሉ። በጣም ያሳዝናል። እና ይሄም አሁን የመዳም ቅመም ናት። እንደኛው ተሰደ የምትኖር ናት። እንደማንኛውም ሰው ትዳር ትፈልጋለች። እንደማንኛውም ሰው ደግሞ እየሰራች ነው። ነገር ግን ከአባቷ የደረሰባት በደል ባዳ እንኳን አያደርገውም። የሰው ልጅ የወለደውን ይሄን ያክል ከጨከነ ዱንያ ተገለባብጣለች ማለት ነው። በጣም ነው የገረመኝ። ወንድም ብር አንጪ ይላል፣ እናት ብር አንጪ ትላለች። ብዙ በቃ ምን እናት ምን አባት ምን ወንድም፣ ብዙ ሰው የአረብ ሀገርን ሴት የሚረዳት የለም። አድርጋም ደግሞ አትመሰገንም። አድርጋም ሳታደርግም ያው ናት። እንዲሁም ባትሰጥ ይሻላታል በአንድ ፊቱ ማለት ነው። እና እቺ ልጅ ያው እንደማንኛውም ሰው ትጀናጀናለች ያው ለትዳር ይሆነኛል ብላ። ነገር ግን አባቷ ነበር ሲጀነጅናት የነበረው። አባቷ ለ2 አመት እንደጀነጀናት እየተጠራጠረች ኧረ ይሄ ድምጽ የአባቴን ይመስላል እያለች አይ ተሳስተሽ ነው የአባትሽን ድምጽ አይመስልም እያለ ያጽናናት። እንግዲህ አስቡት አባት እንዴትስ ተዋጠለት፣ እንዴትስ ሆነለት ልጁን ለመጀንጀን ማለት ነው። ይገርማል እኮ ወላሂ ልጁን ለመጀንጀን እንዴትስ ሆነለት። ያሰበው ነገር አለ ማለት ነው። አንደኛ እስኪ ወይ ብር ትልካለች ወይ ብሎ ወይ ብር ሊቀበል ነው። መቼም ብር ሊቀበል ነው እንጂ ሌላ ነገር ቸግሮት አይመስለኝም። ብሩን እንደምንም ብሎ በስበብ ሊቀበላት ሊሆን ይችላል። እንግዲህ ሰታም ይሆን አይታወቅም። ነገር ግን ለ2 አመት ያክል እኔ ግርም የሚለኝ የሴቶቹ ናቸው ደግሞ። ኧረ ሴቶቹ አንድ ሰው አወቅን ብለው እንዴት ያኔ አንድ ቀን እንኳን እሺ ቪዲዮ አልፈልግም ሊል ይችላል። 2 አመት ሙሉ እንዴት በድምጽ ብቻ እያወራች የራቁት ቪዲዮ ትልክለታለች? 2 አመት ሙሉ በቪዲዮ ውጣ ሳትል መጨረሻ ላይ ነው በቪዲዮ ውጣ ያለችው። እኔ እኮ ሴቱ ምን እንደሆነ እኔ ግርም ይለኛል። ሴቶቹ ምን ላይ እንደደረሱ ማለት ነው። በዚህ እኮ ትዳር አይገኝም። ራስን በመጣል ራስን በማዋረድ ራስን ዝቅ በማድረግ ትዳር አይገኝም። ሴት ልጅ ራሷን ስታከብር ነው ወንድ ልጅ ሊያከብራት የሚችለው። አለበለዚያ ሊያከብራት አይችልም። አስቡት እንግዲህ 2 ቀን አላወራውም ቪዲዮ ካልወጣ አይደለም 2 አመት 2 አመቱን ሙሉ ያውም እየተጠራጠረች የአባቴ ድምጽ ነው እያለች ለ2 አመት ያክል ቪዲዮ አውዲዮ አውርተዋለች ማለት ነው። ቪዲዮ ውጣ ስትለው ወንድ ልጅ ቪዲዮ አይወጣም ሴት ነው ይላታል። የአረብ ሀገር ያለን ሴቶች ምን ያክል እንደደነዘዝን ማለት ነው። ምንድነው የሚያረጉብን እነዚህ ሰዎች? ይሄ አእምሯችን የተዘጋው እንዴ? ስደት መጣን ገንዘብ ለማግኘት እንጂ አእምሯችን ታሞ አማኑኤል አልመጣን። ደህና ነን።
የሰው ልጅ እንዴት አያገናዝብም? ይሄ ልጅ ምን ይሄ ሰውዬ ምን ሆኖ ነው ቪዲዮ የማይወጣው? ለምንድን ነው? ተልእኮ አለው ወይ ምንድን ነው ብሎ እኮ የሰው ልጅ መከታተል ያስፈልጋል። ጭራሽ ብላ የራቁት ቪዲዮ ላኪልኝ ሲላት ደግሞ አሁን ፋሽን የሆነው የራቁት ቪዲዮ መላክ ነው። የራቁት ቪዲዮ ላከችለት ማለት ነው። ለማን? ለባሏ። ባሏ ማን ነው? ፍቅረኛ ሆኖ የቀረባት ማለት ነው። አስቡት ይሄን ውርደት። አታዋርደኝ እኮ ነው። ከለቀቀ በኋላ ያው መጀመሪያ ሳይለቅ ነው አባት መሆኑን ያወቀችው። ያው አባት መሆኑን ስታቅ ወጣ ገባ ጸብ ሲፈጠር መሀይም አባት ያው ያለው እንግዲህ የተረገመ ነው። የራሱን ልጅ ገላውን አንስቶ ፌስቡክ ላይ ለቀቀው ማለት ነው። አሁን ቪዲዮውን እጋብዛችሁ። እንዴት ምን ታደርግ ነበር? ያኔ እኔ ብሞትሳ ተመልከቱ። ያኔ ትኖር ነበር። ለመብቴ ሌላ መብቴ እንኳን ያልሞትሽብኝ ራሴን አጥፍቼ ቢሆንስ ራሴን እስከ መላጨት እኮ ደርሻለሁ። አይምሮዬን እኮ አጥቼ ነበር። ግን እኔ ብሞት እውነት አንተ በቁመህ ታድር ነበረ? እኔ እኮ ዛሬ ላይ ስራ ኑሮኝ እኮ ደስታ የለኝም። ገንዘብ እየሰራሁ እኮ ደስታ የለኝም። ሰው ስራ አጥቶ ሲቀመጥ ያመዋል። እኔ ግን ስራ ኑሮኝ እንኳ መተንፈሳ አምኝታ የተኝቼ እንኳን በባንገቴ ነው የሚሄደው። ለምን በአባቴ እንዲተደረግኩ? እኔ ለአባቴ እኮ እኔ ለአንተ ክፉ ነኝ ሀብትዬ። ግን እስኪ እንደው በሰው ፊት ንገረኝ። እኔ ለአንተ ክፉ ነኝ። አዳምጣት አዳምጣት። ይሄንን ነው አያችሁ፣ እንደ አባት ምንም አልልህም። እንደው በወለድካቸው ልጆች አያገኘው ሄል ማድረግ መታከም አለባት። በልጅነት ሰዎች ከባድ ናቸው እና እኔ አሁን እዚህ ጋር ባለው አንተም በምትለው ኦልሬዲ እዚህ ስር ያላችሁ የምታዳምጡ ከታች ናችሁ የአካባቢዋም ሰዎች ይሆናል። ራያ ድምፅ ነው። የምጠይቀው ጥያቄ አለክ አንተ በቀጥታ? እኔማ ጠይቀዋለሁኝ። ወድራያ እንዴት ነህ? በመጀመሪያ ማን ነው? ሰማው ነው። እንዴት ነው ወድራያ? ባያሌ ወንድሜ እንዴት ናልኝ? አለሁልህ። እንዴት ነህ? አለሁልህ። የበረሃው ጓዴ እንዴት ነው ወንድሜ? አለሁ። ሰላም ነው? ሰላም። እንደው እኔ የምጠይቅህ ሌሽ እንደው እንደዚህ ተነሳሳ? እኔ ጓደኛዬ፣ ወንድሜ፣ ትልቅ አባቴ ያው ብዙ ነገር አሳልፈናል። ይሄ የማይባል እሷ ብቻ አይደለች። በነገራችን ላይ ብዙ ሴቶች መጥተዋል። ሌሽ እንደዚህ ልታረግ ቻልክ? ወይስ እኔን ያኔ እኔ ሳቅ እንደ አባቴ ነህ፣ እኔ ልጅ ነኝ፣ እኔ እናንተ አንገናኝም። በርሜ እንደ አባቱ ነህ። እዛ በረሃ ላይ ብዙ ነገር አሳልፈናል፣ ከማሰልጠኛ ጀምሮ እስከ ግንባር ድረስ። እንዴት በእኔ ፎቶ እንደዚህ ልታረግ ቻልክ? ጨርሻለሁኝ። እንደው ይሄን መልስልኝ። ምክንያቱም አንድ ሁለት ሶስት አይደለም ብዙ ሴቶች አሉ። እኔ ጋር ከሰባት ከዘጠኝ በላይ ሴቶች መጥተዋል። እንደው ሌሽ እኔ ያኔ ያስቀየምኩህ ወይስ እኔን ለመበቀል ነው ወይስ ምንድን ነው? እኔ የማውቀው ጓደኝነታችንን ፍቅራችንን እንዴት ስንፈላለግ እንደነበር ነው የማውቀው። ገባህ? ዙሮ ሰማው። እኔ አንተን ለመበደል ወይም አንተ አስቀይመ ምናምን አይደለም። እንግዲህ እኔና አንተ ፍቅር አንተ ራስህም እየገለጽከው ነው። ከግንባር ጀምሮ ከማሰልጠኛ ጀምሮ የነበረውን ፍቅራችንን ከፍቅር ውጭ ሌላ ነገር የለም። ለክፋት ማስገም አይደለም፣ ለመጥፎ ነገር ማስገም አይደለም። ልጄ ናት እንግዲህ የወለድኳት ልጄ ናት። ምናልባት እንግዲህ የራሴ ያሰብኩት ነገር ልጀርባት ነው ወይስ ምን ያክል ነው እሷ ቁመናዋን የሚለው ያ ነገር ትክክል ነው እያልኩ አይደለም። ያደረኩት ነገር ስህተት ነው እያልኩ ነው። ዛሬ ላይ ጸጽቶኝ ተጸጽቼበት እየኖርኩ ነው ያለሁት። ምናልባት ቅድም ሰው የተናገረችው ነገር ራሴን አጥፍቼ ቢሆን ያለችው ነገር አለ። እንኳን ያላጠፋሽብኝ እኔ ጥፋት ያጠፋሁት ነው የተጸጸትኩት ልሁን እንጂ አንቺ ገና ህፃኒቱ ልጅ ክፋትሽንም አልመኝም። የመጀመሪያ አይነሽ ባህር ልጅ ነሽ፣ ብዙ ያየሁብሽ ነሽ። ቢሆንም ግን ዛሬም ነገም ቀጣይም ይህ ነገር እንደዚህ የሚሉ ሰዎች ካሉ ስህተት ነው። በሰዓቱ ያደረኩትም አባቷ ነኝ። ያደረኩትም ለምንድን ነው የሚለውን አንድ አባት ለልጄ ነው ያደረኩት።
ይህን ነገር ደግሞ በዚህ ስራ ልታሰናክሉ እሷን አንገት ልታስደፉ ያ ነው ልላቸው የምችለው። በይበልጥ ደግሞ በውስጥ እሷ ጋር እናወራለን፣ ችግር የለውም። መጃን የለኝም። ግን አንድ ጥያቄ አልመለስክምና እንደው በዚሁ አጋጣሚ በደንብ እንድትመልሰው አጠንክረህ እንድትመልስልኝ ነው የምፈልገው። ልጅህን ይቅርታ ጠየቅ። አሁን ኦልሬዲ በሳሚ ስም ወይም በሱ ፎቶ ምክንያት ሌሎች 7 ወይ 9 የሚሆኑ ሴቶች ተብሏል። እውነት ነው ወይ? የመጀመሪያው ነው። ልክ አሁን የልጅህን ከልብ ጠጥተህ አምነህበት ደፍረህ ይቅርታ እንዳልካት አሉ ወይ? የመጀመሪያው ካሉስ ደግሞ እነሱንስ ይቅርታ ጠይቀህ በዚህ ነገር በማድረግ ተጸጽተህ አቁመሃል ወይስ አሁንስ እየቀጠልክ ነው? ምክንያቱም አሁን በልጅ ላይ የሄድከው አካሄድ እንዳለ ሆኖ ለዛ ነው። በደንብ አሁን ብትመጣ በደንብ እናወራለን። አሁን በስልክ